ኪ አረጋገጠ። ሚኪ ሩት የነ ሳሮን እህትና የዳዊት እህት እንዳልሆነች አወቀባት። አንቺ እንዳልሆንሽ አውቄያለሁኝ። የዳዊት እህት አንቺ ሳትሆኚ ህይወት ናት። እስኪ ንገሪኝ፣ እኔ እስከማውቅሽ ድረስ አንቺ ጥሩና መልካም እንዲሁም ለሰው አዛኝ ሴት ነበርሽ። እዚህ ጣጣ ውስጥ የገባሽው ለምንድን ነው? እስኪ ተናገሪ ብሎ ሲላት፣ ትሰማኛለህ? አርፈ ብትቀመጥ ይሻልሃል። ሲቀጥል ደግሞ ስለ እኔ ህይወት አንተ አያገባህም። እኔ ራሴ ነኝ የምወስነው። ሳሮን እንግዲህ በመርከብ የተሰራ ወረቀት በየቦታው እየተበተነ በራሳቸው አልተማመኑም ነበረ። ዳዊትና ሳሚ እንዲሁም ደግሞ ህይወት አንቺ ነሽ ያደረግሽው እያሏት ነው። እሷ ደግሞ እኔ በፍጹም አላደረግኩም፣ እኔ ነገሮችን የማደርገው ፊት ለፊት ነው እንጂ ከጀርባ አይደለም፣ እና ይህን ነገር እኔ አላደረግኩትም አለች። እና ታዲያ ቦርሳ ውስጥ የተገኘው እንዴት ቦርሳ ውስጥ ሊገኝ ይችላል አንቺ ካልሆንሽ እያሉ ቢጠይቋትም በፍጹም ጭራሽ ብላ ቢሮዋ ውስጥም ያንን ነገር አገኘችው። ቆይ እኔ ምን አስጨነቀኝ አለችና ምናልባት ህይወት አሊያ ደግሞ እነ ዳዊት ይሆናሉ ብላ፣ ግን ደግሞ እነሱ እንዳልሆኑ በደንብ አውቃለሁ። ቆይ ማን ነው እኔን የሚቀናቀነኝ? እኔን እንደዚህ ገደል ሊከተኝ የሚሞክረው ሰው ማን ነው እያለች ግራ ተጋብታለች። ሩት ለወንድሟ ደውላ ሁሉም ነገር እንደሰለቻትና እንዳስጠላት በተለይ ሰሞኑን ሁሉም ነገር እንዳስጠላት ስትነግረው ከዛ ነይ ቶሎ ወይም ደግሞ የሆነ ነገር አድርጊ ስላት ብቻ ወንድሜ አላውቅም፣ ነገር ግን ደግሞ ሳሮንን የሚያስፈራራ ሌላ አዲስ ሰው መጥቷል ብላ ነገረችው። ይሄንን ስትል ሚኪ እያዳመጠ የነበረ ሚኪ እንግዲህ አንዴ ሰላምን ለመቅረብ ይፈልጋል፣ አንዴ ደግሞ ህይወትን ግራ የተጋባው ነገር እንዴ ባንድ ወስና በዛ በኩል ሩት ደግሞ የድሮ ፍቅር ሀገር ሽቶባት ምግብ ሲያጎርሳት በቅናት ድብን ማለት ጀምራለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። የህይወት መንገድ እንደቀጠለ ይገኛል። ቻናሉን ሰብስክራይብ በማድረግ ተከታተሉ ማለት ነው። እንግዲህ ሳሮን አሁንም እንደገገመች ናት። ክፋቷ ደግሞ እንደቀጠለ ይገኛል። ዳዊቴ ከውጭ እየመጣ የመርከቡን ወረቀት ውጭ ላይ ያገኘው። ከዛ ደነገጠና ቆይ እስኪ ይሄ ሰውዬ ግን ምን አይነት ስራ ፈት ነው? እንዴት ነው የመርከብ ወረቀት ሲሰራ የሚውለው? ሲቀጥል ደግሞ እኔ ሲመስለኝ ግን ቆይ ወረቀቱ መርከብ የእውነት መርከብ ይሆናል እንዴ እያለ ግራ ተጋባ። ከዛም በኋላ ወደ ቤት ገባና ሳሮን ደግሞ ቁጭ ብላ ዝም ብላ እየተዝናናች ነበር። ከዛ ግራ ተጋባና እንዲሁም ደግሞ ህይወትም ወጣችና እንዴ ዳዊት መጣህ እንዴ አለችው። አዎ መጥቻለሁ። እኔ ምልሽ ይሄንን ነገር እኮ ዛሬም በድጋሚ ያገኘሁት ብሎ ሲጠይቃት፣ እኔ ምልክ ይሄ ነገር እኮ ሳሮን ቦርሳ ውስጥ እንደገና ደግሞ እኔ የታገትኩበትም አጠገብ ነበረ። ይሄ ማለት ሳሮን ናት ማለት ነው ያሳገተችኝ ብላ ስትለው፣ እውነት ለመናገር የዚህ ሁሉ መልስ ያለው ሳሮን ጋር ነው እንጂ እኔ ጋር አይደለም። እና ለምን ሳሮን ደውለን አንጠይቃትም ወይም ደግሞ ጠርተን አንጠይቃትም ሲል፣ ከዛ እሷም ከጓዳ ወጣች። እኔ የምልሽ ሳሮን እስኪ ንገሪም ይሄን ነገር አንቺ አርገሽዋል እንዴ ሲላት፣ ቆይ እናንተ ልጆች ተጃጅላችኋል ልበል? እኔ ለምን ብዬ ነው ስራ ፈትቻለሁኝ የመርከብ ወረቀት ስጠቃልል የምውለው? እኔ የራሴ ብዙ ስራ ያለብኝ ሰው ነኝ። እኔ በፍጹም አላደረኩትም ብላ በጣም ተናገረች። እሱ ደግሞ ለማንኛውም አንቺ ከሆንሽ ታውቂያለሽ ማሻሻያ እንዲሁም ደግሞ ይቅር እንድልሽ የምትፈልጊ ከሆነ በፍጹም አንቺ እንዳደረግሽው ተናገሪ፣ ካልሆነ ግን ችግር ይፈጠራል ሲላት፣ በፍጹም እኔ ያላደረግኩትም ያመጣችሁትን አንጡ በማለት ግግም ብላ ተናገረች። ከዛ ነይ እንሂድ ህይወት አንቺን እፈልግሻለሁ ውጭ ብሎ ሲላት፣ አያይ ጤፍ ትልቀማለች እንዴ አንቺ ደግሞ ከመቼ ወዲህ ነው ጤፍ የሚለቀመው? ነይ እንሂድ ሲል እሷ በንዴት ገባይ ወደ ቤቷ ሳሮን። ከዛ ይኸውልህ ምንን ለመናገር መልቀም ሳይሆን ማበጠር ነው፣ ስለዚህ እኔ ሄጄ ላበጥር ብላ ስትል፣ እንዴ አሁንስ አበዛችሁ ይቺ ሳሮን የምትባል። ቆይ ለምንድን ነው ሁሉን ነገር እሺ ብለሽ የምትይው አላት። እንዴ ተው እንጂ ዳዊት፣ በቃ እሺ ችግር የለውም ሂጄ እሰራለሁኝ፣ አንተ ብቻ ሂድ በኋላ እመጣለሁ አለችና
ህይወትም ስራዋን ጨርሳ እኔ ምልሽ ሳሮን አሁን ስራዬን ጨርሻለሁ እና አንድ የምሄድበት ነበረኝ አለቻት። ከዛ እኔ ምልሽ ቆይ አንቺ ሴትዮ ግን የኔ ስድብ ምግብና መጠጥሽ አደረግሽው? እኔ እናገርሻለሁ ጧት ማታ መጥፎ ነገር ነው የምናገርሽ፣ አንቺ ግን እያማረብሽ ደስ እያለብሽ ነው የምትሄጁ ምንድን ነው ስትላት፣ አሁን የጠየቅኩሽን ትመልሽልኛለሽ ልሂድ ወይስ ደግሞ ስትላት፣ ከመጀመሪያ አይ ብላት ነበረ። ከዛ በኋላ እሺ ሂጂ፣ ለማንኛውም ግን ስትመጪ የቤት ማስቤዛ በዛው ገዝተሽ ነይ ብላ ስልክ ደወለች እና ወፋ እየወጣች ነው። ግን እንድትሞት አልፈልግም በቁሟ እንድትሰቃይ ነው እንጂ ብላ ትእዛዝ ሰጠች። እነሱም ደግሞ ያንን ትእዛዝ ለመፈጸም ደፋ ቀና እያሉ በር ከፍታ ስትወጣ ዳዊት ጋር ተገናኙ። እንዴ ምን እየሰራች ነው እዚህ ብሎ ሲላት፣ አይ እኔማ ምንም ሳሮን የቤት እቃ ግዥ ብላኝ እኮ እሱን ላሟላ ልሄድ ነው። በፍጹም አትሄጂም፣ እዛ አለ እነሱ ገዝተው ይመጣሉ እና አንቺ አትሄጂም ብሎ አስቀራት። አያችሁ፣ እሷ ግን እውነት ለመናገር ሳሮን ተብዬዋ የመጥፎ መጥፎ ነች እና እንድትሞት ሳይሆን የፈለገችው እንድትሰቃይ ነው። ሳሚ ግራ ተገብቷል። ምክንያቱም ይህን ወረቀት ሳሮን ካልሆነች ማን ነው እስኪ ንገረኝ እያሉ ዳዊት ጋር እያወሩ ነበር። እኔም አላቅም፣ ነገር ግን ሳሮን እኔ አላደረኩትም ብላ ግግም ብላለች። ይሄ ነገር አስጊ ነው። ለማንኛውም ለህይወት ነው የሚያሰጋው እያሉ ሁለታቸው ሲያወሩ እውነትን ነው ብለው ግራ ተጋቡ። ከዛ ሩትና ሚኪ እንግዲህ ከኋላ እየተከተለ እስኪ ንገሪኝ አንቺ ማነሽ? ለምንስ ነው እነ ዳዊትን በዚህ መልኩ የቀረብሻቸው? አንቺ እኮ እንዳልሆንሽ አውቃለሁ። ምን ማለት ፈልገህ ነው? እኔ ነኝ? አይ በፍጹም አንቺማ አብሮ አደጌና ያቺ ጩጮ አልቶኝ አትችይም ሲላት፣ ነገርኩ ነው እንዴ? አይ በፍጹም አንቺማ አትሆኝም ሲላት፣ እንግዲህ ከሰማኸኝ በቃ እኔ በልጅነቴ እንደዛ ነበርኩ። ከዛ በኋላ ሰዎቹ ወስደው ካሳደጉኝ በኋላ ደግሞ ተቀየርኩኝ እና ነኝ። ማንስ ያምናሃል ብላ ዛተችበት። ሰላም ሌባ መስራት መታወጋችሁ ወይ? ሰላም ምን እያደረግሽ ነው? ቆይ እኮ የዳዊት ጓደኛ ነው አብሮ አደጉ ነው ብላ ስታያት በጣም ደነገጠችና በቃ ይሄንን አሽቶ ነገር ላርገለትና ይለቀዋል በማለት ወደ አፍንጫው ጠጋ ስታደርገው ቦጋረ ባንድ ጊዜ። ከዛ እያወሩ እያሉ ለማንኛውም አንተም ቆንጅዬ ነህ አለችው። እሱም ደግሞ አመሰገናትና ተለያዩ። በሌላ በኩል ህይወትና ዳዊት እንደ ድሯቸው አይደሉም። ምክንያቱም ሚኪ የሚባለው ልጅ ስለመጣ፣ ሚኪ ደግሞ እሷን ይወዳታል። ቲቪ ያዩ ሩትና ህይወት መጣ። ሚኪ እንዴ ምግብ ላቅርብልህ፣ ዛሬ ደግሞ እስከ ቀና እንደምትተኛው አለችው። አዎ ተኛሁ አይደለ በጣም ይቅርታ ምናምን ሲላት፣ በቃ እሺ ምግብ ለማንኛውም ምግብ ላቅርብ አለችና ምግቡን አቀረበችና ኦ ምግብሽ በጣም ይጣፍጣል አላት። በጣም ደስ ይላል እና ከዛ ሲያጎርሳት እንዴ አለች ሩት። ቆይ ጉርሻው ለምንድን ነው? ማለቴ ራሷ የሰራችው አይደል? እንደሚጥም እኮ እሷ ታውቃለች አለችው። አጎርስሽ ነበር ግን ርቀሽኛል እና ደግሞ ያልቅብኛል ሲላት፣ አረ በፍጹም እኔ እሰራለሁኝ ችግር የለውም ማለች ህይወት። አረ ችግር የለውም በቃ ስትል ሰላም እየመታ እግሩ ሱ ተደፋች። በጣም ይቅርታ አላደረኩት ነገር እኔ እኮ ሌባ መስለኸኝ ነው ስትል፣ ከዛ ችግር የለውም ይቅርታ አድርጌልሻለሁኝ ሲላት ብርግግ አለችና ወደ ላይ ቀጥ ብላ ስታየው ልጁ ቆንጅዬ ነው። ወይኔ ሲንግል ነው ግን ምንድነው ማለቴ ወጣት ነው ማለት ፈልጌ ነው አለቻት። እንደዛ ከሆነ ጥሩ። ሚኪ ሩትን ካለችበት ነገር ለማውጣትና ያችን ሰላማዊዋና ጥሩዋን ሩት ነበር እየፈለገ ያለው። ነገር ግን ሩት ከዚህ በኋላ አልፈልግም ምንም ነገር ራሴን በራሴ አሸንፋለሁኝ እና ተወኝ ብለው ረግጠዋለች። ስለ ራሴ ነኝ የማውቀው፣ ወደ ህይወቴ ባትገባና ስራዬን ባታደናቅፍ ጥሩ ነው፣ ካልሆነ ግን ይበላሻል ብለው ግግም ብላለች። እሱ ደግሞ ቆይ አንተ ለመሆኑ ስራ የለህም ስራ ፈትሃል እንደ ስትለው፣ ስራስ ነበረኝ
ነገር ግን ልክ ነሽ። አሁን ግን የዚህን ቤት ስራ ስሰፋ ስቀድ ነው የምውለው። ስለዚህ ከጊዜ በኋላ ስሰፋና ስቀድ ውዬ ተግባር ላይ መዋል አለብኝ። ስለዚህ በቻልሽው አቅም አንቺም ብትጠነቀቂ ጥሩ ነው ብሎ ሚኪ አስጠነቀቃት። በጣም